ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ያው የቴዲ አልበም አነጋጋሪ የምቱ ቀጥሏል። ያነጋገረ ነው። ያው ክስተት ነው የምንለው በዚህ ምክንያት ነው። ዘጠነኛ ቀን 10ኛ ቀን ሆኖታል። እንግዲህ በርካታ አስተያየቶች እየተሰጡ ነው። በጣም በርካታ አስተያየቶች እየተሰጡ ነው። ሆኖም ግን አንዳንድ አስተያየቶች ግን የተሰጡ አስተያየቶች አሉ። ለነዚህ አስተያየቶች አይ ቲንክ ምላሽ መስጠት አስፈላጊ መስሎ አግኝቼዋለሁኝ። ያው በዚህ ጉዳይ ላይ በተለይ የኦሮሞ ብሔረተኛው ስኬል ጋቢሳ የሰጠው አስተያየት አለ። ያው የቴዲ አፍሮን አልበሞች በተወሰነ መልኩ በተለይ በአገዛዙ ኢትዮጵያ እየፈረሰች መሆኑን በኢትዮጵያ ሕዝብ መካከል እየተፈየነ ያለውን ግፍና ሰቆቃ በተመለከተ የቴዲ አፍሮ ያንን በማሳየቱ ለሕዝብ ድምጽ በመሆኑ አመስግኗል። ነገር ግን የቴዲ አፍሮን የአንድ ስርዓት ቀልቃኝ የድሮውን ስርዓት ናፋቂ እንደሆነ አድርጎ ነው ያቀረበው። ብዙ ባስተላለፈው መሰጅ መብቱ ነው ግን አልስማማም የሚል መልእክት ነገር ነው ስኬል ጋቢሳ የተናገረው። ያው የታወቀ ነው የኦሮሞ ብሔረተኞች የኢትዮጵያዊነት መልእክት ያዘለን ነገር ኢትዮጵያን የሚጠሩ ናቸው። ለምን የኦሮሞ ብሔረተኝነት የተመሰረተው ኢትዮጵያን በመጥራት ላይ ነው። ኦሮሞን በመጥቀም ላይ የተመሰረተ ሳይሆን ፕሮ ኦሮሞ ፖለቲካ ሳይሆን የኦሮሞ ብሔረተኞች የሚያራምዱት አንቲ ኢትዮጵያ አንቲ አማራ ፖለቲካ ነው። ፖለቲካቸው በጥላቻ ላይ የተመሰረተ የኦሮሞን በመጥቀም ላይ የተመሰረተ አይደለም። ፖለቲካቸው በጥላቻ ላይ የተመሰረተ ስለዚህ ኢትዮጵያ የሚል ሰው አይሆን የኢትዮጵያ ሰንደቅን የሚያነሳ ሰው አይሆን። ይሄ የኢትዮጵያ ሰንደቅ የኛ ሰንደቅ አይደለም፣ እኛን አይወክልም። እኛ ይሄንን ሰንደቅ የብዝበዛና የጭቆና ምልክት አድርገን ነው የምናየው ነው የሚሉት። እኛ እንደዛ ለምን ታዩታላችሁ የሚል መከራከያ አይደለም። ያክ ለምን ይሄን ባንዲራ አልወደዳችሁትም፣ ለምን ይሄን ባንዲራ አልሰቀላችሁትም የሚል ለምን ይሄን ባንዲራ አልለበሳችሁትም፣ ለምን ይሄን ባንዲራ አትቀበሉም፣ ለምን ኢትዮጵያዊነትን አትቀበሉም የሚል ሙግት ውስጥ አይደለም የገባው። እነሱ የኢትዮጵያን ሰንደቅ አለመፈለግ ይችላሉ፣ የኢትዮጵያን ባንዲራ አለመፈለግ ይችላሉ። አረንጓዴ ቢጫ ቀይን በተለይ በፈለጉበት ትርጉም ሊተረጉሙት ይችላሉ። ግን እኛን ግን የኢትዮጵያን ሰንደቅ ግን መያዝ አትችሉ፣ እኛ ይሄንን ስለምንጠላ እኛ የምንጠላውን እናንተ መጥላት አለባችሁ ብለው ግን የኢትዮጵያ ሰንደቅን ኢትዮጵያዊ በአገሩ እንዳይዝ እያደረጉ በመሆኑ ነው ኢሹ የሆነው። በኦሮምኛ ለምን ኦሮሞ ተማረ የሚል ጥያቄ አይደለም የተነሳው። ኦሮሞ በኦሮምኛ መማር ከፈለገ ኦሮሞ በኦሮምኛ አገልግሎት ማግኘት ከፈለገ በአዲስ አበባም ሆነ በናዝሬት በደብረ ዘይት በወለጋ በተለያየ ቦታ ኦሮሞ በኦሮሞነቱ ኦሮምኛ ቋንቋ ባህሉን ቅርሱን ኢሬቻ የሚያምልክ ኢሬቻም ለምን 10 ኢሬቻዎችን የማያመልክም የፈለገውን ያድርግ። ያ አይደለም ጥያቄው። ያ አልተከለከለ። ያን ለምን አደረጋችሁ አልተ በኦሮምኛ ለምን ተናገራችሁ? በኦሮምኛ ለምን ዘፈናችሁ? በኦሮምኛ ለምን ትምህርት ቤት ተማራችሁ? በኦሮምኛ ለምን ማን ነው ይሄን በኦሮምኛ ለምን አገልግሎት አገኛችሁ ብሎ የተከራከረ የሞገተ ማንም ሰው ቴድሪም አፍሮ ሆነ ማንም ሰው ለዛ ብሎ የሞገተ ሰው የለም። ጥያቄው ግን ለምንድን ነው ሁሉ ነገር በኦሮሞ ሁሉ ነገር ለኦሮሞ ሁሉ ነገር የኦሮሞ አፓርታይዳዊ ስርዓት ለምን ይሆናል? ለምንድን ነው እናንተ ልጆቻችሁን በናዝሬት በደብረ ዘይት በአርሲ በአንገርጉተን በኪረሙ በመሳሰሉ እናንተ ልጆቻችሁን በኦሮምኛ እንዲማሩላችሁ ከፈለጋችሁ በኦሮምኛ ትምህርት ቤት እንዲማሩላችሁ ከፈለጋችሁ ሌሎችስ በአማርኛ ትምህርት ቤት እንዲማሩ ለምን ትከለክላላችሁ? እናንተ በኦሮምኛ አገልግሎት እንዲሰጣችሁ ከፈለጋችሁ እናንተስ አብዛኛው ነዋሪ አማርኛ በሆኑባቸው አካባቢዎች በአማርኛ አገልግሎት እንዲያገኙ ለምን ትከለክላላችሁ? እናንተ መብታችሁ እንደሚከበረው ሁሉ ሌላው መብት እንዳይከበር ለምን ትከለከላላችሁ? እናንተ አገራችን ነው ብላችሁ እንደምትኖሩት ሌላውም አገሬ ነው ብሎ እንዳይኖር ለምን ታደርጋላችሁ? አገሬ አይደለም መጤና እያላችሁ ለምን ታፈናቅላላችሁ? ለምን የዘር ማጥፋት ወንጀል ትፈጽማላችሁ? ለምን የዘር ጭፍጨፋ ትፈጽማላችሁ ነው ጥያቄ። ሰውን ለምን በሰላም እንዲኖር አታረጉትም? እናንተ እንደምትኖሩት ሌላውን በሰላም ይኖር። እናንተ ሀገራችን ነው ብላችሁ እንደምትኖሩት ሌላውን እየገደላችሁ እየገፋችሁ እናንተ
የምትኖርበት ምን ምክንያት የለም ብሎ የሰው ጥያቄ። ስለዚህ ሕዝቅኤል ጋቢሳም ሆነ ሌሎች የኢትዮጵያን ባንዲራ አንፈልግም ብለው ካሉ መብታቸው ነው። ለምን ከፈለጉ ጥቁሩን የአይሰስ ባንዲራ ወይም የማዳጋስካር የሚመስለውን የኦነግ ባንዲራ ወይም የግብጽ የሚመስለውን ባንዲራ ለምን ይዘው ለምን ለብሰው እንደፈለጉ ለምን ለብሰው አያድሩ ከፈለጉ ማንም ሰው የሚናገራቸው። አሁን ማንም ሰው ነው ግድ የሚሰጠው እኔ ያለው አይመስለኝም። አዲስ አበባ ሆነ የትም ቦታ የኦነግን ባንዲራ ይዞ ቢዞር የኦነግን ባንዲራ ለብሶ ቢመጣ ማንም ከመጣጤፍ የሚቆጥረው የለም። who cares about the dead fish except the fisherman ይባላል። who cares ኢትዮጵያን አንፈልግም ቢሉ who cares በቃ ካልፈለገ ይተዋ። እኛ ምን አገባን? ማንም የሚለማመጣቸው ማንም የሚለምናቸው ኢትዮጵያን ካልፈለጉ መሄድ ይችላሉ። ኢትዮጵያን ካልፈለጉ የፈለጉትን መሆን ይችላሉ። በእነሱ ወቅት እናንተ እንደዚህ ናችሁ እናንተ እንደዚህ ገባችሁ ብሎ የተናገራቸው ያላቸው ሰው የለም። ነገር ግን ሌላውን ማህበረሰብ ግን አንተ እንደዚህ መሆን አለብህ፣ አንተ እንደዚህ መሆን አለብህ፣ አዲስ አበባ የኦሮሞ ናት፣ ድሬዳዋ የኦሮሞ ናት፣ ሐረር የኦሮሞ ናት እያላችሁ ግን ሌላውን ማህበረሰብ የምትጨፈልቁበትና አንገቱን የምታስደፉበት ዘመን ግን አክትሟል ነው ያለው። ስለዚህ ሕዝቅኤል ጋቢሳ በቴዲ አፍሮ ላይ የሰጠው አስተያየት መብቱ ነው። ነገር ግን እሱ እንደዛም ቢሰጥ 100 ሚሊዮን የሚሆን ህዝብ ግን የቴዲ አፍሮን ጣዕመ ዜማዎች ያዳመጣል። እሱ መብቱ ነው አለማዳመጥ። እሱ ከፈለገ የድሮውን የአጫሉን ዘፈኖች ማዳመጥ ይችላል። ከፈለገ ወይ የአሊ ቢራ ዘፈኖችን ማዳመጥ ይችላል። ወይም ሌሎች አሁን የመጡ ለቴዲ አፍሮ መልስ የሰጡ ኦሮምኛ ዘፋኞች አሉ አይደል? እነሱ ማዳመጥ ይችላል። ግን ሌላው ማህበረሰብ ግን ያዳምጥ ያንን ሊከለክል አይችልም። እንግዲህ ይሄ ሕዝቅኤል ጋቢሳ ነው። ከሕዝቅኤል ጋቢሳ ደግሞ በጣም ኢንተረስቲንግ የሆነው አሉላ ሰለሞን የሚባል ሰው ይያል። አሉላ ሰለሞን ማለት በዳያስፖራ የወያኔ ተጠሪ በሉት። በቃ የወያኔ ፕሮፓጋንዲስት ስለ ወያኔ በቃ ብዙ ነገር የተናገረ ስለ አሉላ ወደፊት በስፋት ሌሎች የተናገራቸው ነገሮች ስላሉ እነሱን ሁሉ ይዤ እመጣለሁ። ግን በጣም ዘረኛ የሆነ በጣም የትግራይ የዳያስፖራ ተወካይ ሆኖ ለረጅም ጊዜ የህወሓት ተወካይ ሆኖ ሲያገለግል በቃ የህወሓት የዳያስፖራ ድምጽ ሆኖ ሲያገለግል የነበረ ሰው ከሚታወቁ ሰዎች መካከል አንዱ እሱ ነው። አሉላ ሰለሞን ይባላል። እና አሉላ ሰለሞን በቴዲ ጉዳይ ላይ አንድ ሞገስ የሚባል የሀሳብ ገበታ በሚል ዝግጅት ላይ ከአቶ ልደቱ ጋር አቅርቦት አንድ ረጅም ወደ 2 ሰዓት የሚሆን ውይይት አድርገዋል። እና በቴዲ ዙሪያ ላይም አንድ ሁለት ተባብለዋል። እና እውነት ለመናገር ከሆነ እኔ አቶ ልደቱ ሪስፔክት አለኝ፣ ክብር አለኝ። እና አቶ ልደቱ ከነ አሉላ ሰለሞን ጋራ እንደው የቀረበ ጊዜውን ባያጠፋ ጥሩ ነው የሚለው ነገር እና አሉላ ሰለሞን ማለት በአማራ ጥላቻ የተሞሉ በኢትዮጵያ ጥላቻ የተሞሉ ድንጋይ ላይ ውሃ እንደማፍሰስ ነው። እነሱን ማሳመን አይቻልም። እና እንደዚህ አይነት ሰው እና ይሄ ሰው ስለ ቴዲ አፍሮ የተናገረውን ላሰማችሁ። እነዚህ ላይ ሶስቱ ላይ ነው በአርትም ዘፈን ደረጃም የሰራው። ባልኮ መልኩ ደግሞ ስዕሎቹ እዛ ቤት ውስጥ ሲያስቀምጥ አጼ ምኒልክን አጼ ቴዎድሮስን አጼ ምኒልክና አጼ ኃይለ ሥላሴን ባክግራውንዱ ላይ ያስቀምጣል እና እኔ ሳየው ማመን ያቃተኝ። ኦኬ አይ ቲንክ ቆርጬ ነው መሰለኝ። እስቲ በሙሉ እንድታዳምጡት ላድርጋችሁ። እስቲ በሙሉ አዳምጡት። ይቅርታ ይኸውና በጎ ነገሮች ያለፉት መሪዎች ስትወስድ በተቻለ መጠን ሪፕሬዘንት የሚያደርግ መሆን አለበት። አንዱን እየዘለልክ አንዱን እንትን እያልክ ቴዎድሮስና ምኒልክ ካሴት ላይ ታስገባና የአፄ ዮሐንስ ታሪክ ታወጣዋለህ። አፄ ዮሐንስ እኮ ጎንደር ነው የሞቱት፣ መቀለ አይደለም የሞቱት። ጎንደር ለሞቱ ካልከኝ ጎንደር ወራሪ መጥቶ ቤተክርስቲያን እያቃጠለ ነው እንዲህ ውድመት እየፈጸመ ነው ሲባል አስቀድሜ ይህንን ነው መመከተ። በጣም ሃይማኖተኛ ስለነበሩ በወቅቱም ያው ስቴት ፓወር ስለነበራት ቤተክርስቲያኗ እሳቸውም ራሳቸው አይ ቲንክ የሃይማኖት ሰው ነበሩ በጣም ኤክስትሪምሊ። መጨረሻ ላይም ሲሰውም ሰማዕት ተብለው እዛ መተማ ላይ ቤተክርስቲያን በእሳቸው ተሰይሟል። አይቼዋለሁ፣ አውቀዋለሁ። ቤተክርስቲያኑ ዮሐንስ ሰማዕቱ ተብሎ የሚጠራ ማለት ነው። እና ምን ልል ፈልጌ ነው የአፄ ዮሐንስን ዴሊብሬትሊ ነው ስኪፕ የሚያደርገው። ኦኬ ስለ አፄ ቴዎድሮስ ዘፍኗል፣ ስለ አፄ ምኒልክ ዘፍኗል፣ ስለ አፄ ኃይለ ሥላሴ ዘፍኗል። አይ ዶንት ኤክስፔክት ሂም ስለ መንግስቱ እንዲዘፍን ወይ ስለመለስ ወይ ስለሌላ እንዲዘፍን አልጠብቀውም። ነገስታቶች ነው እሱ ትኩረቱ። ነገስታቶች ላይ ከሆነ
በኢትዮጵያ ዘመናዊ ታሪክ የሚነሱ 4 ነገስታቶች ነው ያሉት። አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክ እና አጼ ኃይለሥላሴ አይደል? ምናልባት ኢያሱ፣ ዘውዲቱ እዛ የሚካተቱ ከሆነ አላውቅም፣ አጫጭር ጊዜ ስለሆነ። እነዚህ ላይ 3ቱ ላይ ነው በአርትም በዘፈን ደረጃም የሰራው። ባልኮ መልኩ ደግሞ ስዕሎቹ እዛ ቤት ውስጥ ሲያስቀምጥ አጼ ምኒልክን፣ አጼ ቴዎድሮስን፣ አጼ ምኒልክን፣ አጼ ኃይለሥላሴን ባክግራውንዱ ላይ ያስቀምጡ እና እኔ ሳየው ማመን ያውቃል። ኦኬ ተመልከቱ እንግዲህ ይሄ ሰውዬ ወያኔ ነው እና የወያኔ ደጋፊ ነው። አሉላ ሰለሞን ይባላል እና በቴዲ አፍሮ ስቱዲዮ ውስጥ የሚገኘውን የነገስታት ስዕል ላይ ነው እንግዲህ አጼ ቴዎድሮስን፣ አጼ ምኒልክን፣ አጼ ኃይለሥላሴ ሲኖሩ አጼ ዮሐንስ ተዘለሉ በሚል ነው እንግዲህ እና አጼ ዮሐንስን ቴዲ አፍሮ እየጠላ ነው። ስለዚህ አጼ ዮሐንስን ስለጠላ ለትግራይ ህዝብ እንደማያስብ አድርጎ ነው ለማሳየት የሞከረው። አጼ ዮሐንስን እየጠላ ነው፣ ለትግራይ ህዝብ እንደማያስብ አድርጎ ነው እንግዲህ ለማቅረብ የሞከረው። እና ይሄ ምላሽ ስለሚያስፈልገው ነው ወገኖች። ለመሆኑ አሉላ ሰለሞን ለአጼ ዮሐንስ ክብር አለው ወይ? መጀመሪያው እሱ ቴዎድሮስ ለምን እንደዚህ ሌሎች ለምን ይሄን አላደረጉም ይሄን አደረጉ ከሚል መጀመሪያ እሱ ለአጼ ዮሐንስ ክብር አለው ወይ? መቼ ነው እርሱ አጼ ዮሐንስንም የአጼ ዮሐንስንም ሌጋሲ ዘክሮ ሆነ አክብሮ የሚያውቀው መቼ ነው? እሱ በቤቱ ይሁን በመስሪያ ቤቱ የአጼ ዮሐንስን ፎቶም ሆነ ሌላ ነገር ለጥፎ ሰቅሎ የሚያውቃሉ ወይ? እንደው በፌስቡክ ገጹ ላይ ራሱ አጼ ዮሐንስን ፕሮፋይሉ አድርጎ ያውቃሉ? እኔ ብዙ ጊዜ አጼ ዮሐንስን ፕሮፋይል ላይ አድርጋቸው በጣም የምወዳቸው በጣም ከማደንቃቸው የኢትዮጵያ ነገስታት መካከል አንዱ። እውነቴን ለመናገር ከአጼ ቴዎድሮስ ከአጼ ምኒልክ ለይቼ አላያቸውም እና ብዙ ጊዜ በተለይ የሞቱበትን ጊዜ የተለያየ ቦታ በፌስቡክ ገጼ ላይ በርካታ ጊዜ አጼ ዮሐንስን ምንድነው ፕሮፋይል ላይ አድርጋለሁ። በአጼ ዮሐንስ ዙሪያ ላይ ብዙ ጦማሮችን ብዙ ጽሁፎችን ጽፌያለሁ። እሱ ግን ያን አድርጎ ያውቃል ወይ? አያውቅም። እርሱና ሲደግፈውና ሲያገለግለው የነበረው የህወሓት ቡድን ከጅምሩ አድማጮቻችን፣ ተመልካቾቻችን ከጅምሩ አጼ ዮሐንስን የሚጠሉ ሰዎች ናቸው። አጼ ዮሐንስን የሚጠሉ ሰዎች ናቸው። አጼ ዮሐንስን ትግርኛ ተናጋሪ ነፍጠኛ ብለው የሚቆጥሩ ሰዎች ናቸው። አይገርማችሁ? የተንቤን ህዝብ እንግዲህ የተንቤን ሹም አልነበሩም አጼ ዮሐንስ እና የተንቤን ህዝብ ለአጼ ዮሐንስ ሐውልት እንዲሰራ ብዙ ጊዜ ጠይቆ ነበር። ሆኖም ግን ህወሓቶች እምቢ ብለው ይኸው እስካሁን ድረስ ለአጼ ዮሐንስ አንድም ሐውልት ሆነ መንገድ በሳቸው ስም ምንም ነገር ትግራይ ውስጥ የለም። ለአየሎም አርያ የሚባለው የህወሓት ጀነራል አይደለ? ለሱ የሽሬ ኤርፖርት አየሎም አርያ ኤርፖርት ተብሎ ተሰይሟል። ለአጼ ዮሐንስ ግን ምን ተደረገ? ትግራይ ውስጥ ምንም የተደረገ ነገር የለም። ለምን? አጼ ዮሐንስን ትግርኛ ተናጋሪ ነፍጠኛ አድርገው ነው የሚቆጥራቸው። ትግርኛ ተናጋሪ አማራ አድርገው ነው የሚቆጥራቸው። በነገራችን ላይ እነዚህ አድዋና አክሱም ምናምን ያሉ ጽንፈኛ የህወሓት ሰዎች ተንቤኖችን አማራ አድርገው ነው የሚቆጥራቸው። እንደ ትግራይም እንደ ተጋሩም አይቆጥራቸው የተንቤን ሰዎች። ስለዚህ ራስ አሉላ አባ ነጋንም አጼ ዮሐንስንም አያከብሩም። አሁን ነው መጨረሻ ላይ አሁን የትግራይ ጦርነት ጊዜ አሉላ ዘመቻ ብለዋል። የትግራይ ዘመቻ ጊዜ አሉላ ዘመቻ ብለዋል። የመቀሌ ኤርፖርትንም ደግሞ አሉላ አባ ነጋ ኤርፖርት ብሎ ሰየሙት መጨረሻ ላይ እንጂ ለራስ አሉላ አባ ነጋ ራሱ ክብር የላቸውም። ይሄ ሰው ሰለሞን አሉላ ቤተሰቦቹ በአሉላ አባ ነጋ ስም ነው አሉላ የሚል ስም የሰጡት። እሱ ግን ራስ አሉላን ራሱ አክብሮ ዘክሮ የማያውቅ እና አሁን አጼ ዮሐንስን እንዲህ አልለም ብሎ ቴዎድሮስን ሲቀም በምን ሞራል ኦቶሪቲ ነው ቴዎድሮስን ለመሆን የሚከሰው? በምን ሞራል ኦቶሪቲ? እኔ አንድ እንትን ንገራችሁ። በአጼ ኃይለሥላሴ ጊዜ አንድ የነገረኝ ሰው ነው። በተለይ አዲስ አበባ ውስጥ የሚኒሊክ ሐውልት ጊዮርጊስ አለ፣ ቴዎድሮስ አደባባይ አለ፣ መድፎ ያለበት አደባባይ በአጼ ቴዎድሮስ ስም ተሰርቷል። በነገራችን ላይ አደባባይ ብቻ ሳይሆን ሐውልትም ትልቅ ሐውልትም
እዚህ መድፎ ያለበት ቦታ የአጼ ቴዎድሮስ ትልቅ ሐውልትም መሰራት አለበት ብዬ ነው የማምነው። ልክ እንደ አጼ ምኒልክ ፈረስ አድርገው ትልቅ ቴዎድሮስ አደባባይ በጣም ትልቅ መሆን አለበት ብዬ ነው የማምነው። ግን ቢሆንም ቴዎድሮስ አደባባይ የሚል ተደርጎ የሴባስቶፖል ያለ አይደል መድፎ ያለበት እሱ ተደርጎበታል። ለአጼ ዮሐንስ ግን አደባባይ የለም መንገድ ቢሆንም እና በአጼ ኃይለ ሥላሴ ጊዜ ለአጼ ዮሐንስ አደባባይና ሐውልት አዲስ አበባ ውስጥ ለማሰራት እቅድ ተደርጎ ወደ ስራ ተገብቶ ነው እንግዲህ መንግስቱ ኃይለማርያም የመጣው እንግዲህ እቅድ ተደርጎ ለአጼ ዮሐንስ ሐውልት ለማሰራት ታስቦ ዝግጅት ላይ ያለ ነው እንግዲህ አጼ ኃይለ ሥላሴ በመፈንቅለ መንግስት የተነሱት። ቱዛ ቴክስት አዲስ አበባ ውስጥ ራሱ በጃንሆይ ጊዜ ያን ለማድረግ ታስቦ ነበር እላቸው። በኋላ ደርግ በሚመጣበት ጊዜ ደርግ የሌኒንን ሐውልት እዛ አብቶ ሲያቆም ለአጼ ዮሐንስ እንኳን ሐውልት ማሰራት አልቻለም። ቢሆንም ግን ደርግ የአጼ ዮሐንስን ሌጋሲ ከአጼ ምኒልክ ጋር ከአጼ ቴዎድሮስ ጋር በየትምህርት ቤቱ በስፋት ስለ አጼ ዮሐንስ ሰው እንዲማር ሰው እንዲያግን አድርጎ አጼ ዮሐንስ ለሀገርና ለሕዝብ ያበረከቱትን በካሪኩለም ደረጃ በትምህርት ደረጃ ሁሉ እንዲሰጥ አድርጎ አቢያስ ብዙዎቻችን ስለ አጼ ዮሐንስ የሚያወቅነው በደርግ ጊዜ ነው። በደርግ ጊዜ ግን እኔ ስለ ኃይለ ሥላሴ በቃ ስለ ኃይለ ሥላሴ ምንም ነገር አይነገርም። ምንም ነገር ይቅርታ ኃይለ ሥላሴ ስለ ጃንሆይ አብዛኞቻችን ድምጻቸውንም እንኳን አናውቅም። ለምን ልጅ ሆነን ነው። እኔ ልጅ ሆኜ ነው ጃንሆይ ሄዱት። ድምጻቸው ምን እንደሆነ አላውቅም። በኋላ ነው ያወቅነው። የደርግ ልጆች ስለሆንን ስለ አጼ ኃይለ ሥላሴ ምንም በቃ ፎቶአቸው በተለያየ መንገድ የምናየው እንጂ አሁን በዩቲዩብ በምናምን ነው እንጂ ብዙ የሰማነው በደርግ ጊዜ በኢትዮጵያ ቴሌቪዥን በምንም ስለ አጼ ኃይለ ሥላሴ ምንም ነገር አይባልም ነበር። በቃ ኮምፕሊት ቦይኮት ነው። ኢን ዘ ሴም ወይ ወገኖቼ በኢህአዴግ ዘመን በወያኔ ዘመን ስለ አጼ ዮሐንስ ቦይኮት ነው የተደረገው። ሰው ኢቭን የትግራይ ወጣትም ስለ አጼ ዮሐንስ እንዳይማር ነው የተደረገው። በትግራይ ካሪኩለም በትግራይ ትምህርት ውስጥ ራሱ ስለ አጼ ዮሐንስ ራሱ ትምህርት የለም። ይሄ ሰው ነው እንግዲህ እንደዚህ አይነት አመለካከት ያላቸው ሰዎች ናቸው እንግዲህ ቴዲ አፍሮን ለአጼ ዮሐንስ ክብር የለውም ብሎ የሚሉት እና የአጼ ዮሐንስን ሌጋሲ እንኳን ይሄ ሰው አይከተልም። የአጼ ዮሐንስ ሌጋሲ ምንድን ነው ወገኖቼ? የአጼ ዮሐንስ ሌጋሲ እስቲ የአጼ ዮሐንስን ሌጋሲ ምንድን ነው? ለአጼ ዮሐንስ ክብር ካለው ለአጼ ዮሐንስ ሌጋሲ ክብር ካለው እስቲ የአጼ ዮሐንስን ክብርና የአጼ ዮሐንስን ሌጋሲ እስቲ እንመልከት። ተመልከቱ እዚህ ጋር ሐምሌ 5 ቀን 1829 ዓመተ ምህረት የተወለዱት እና መጋቢት 2 ቀን 1887 የሞቱት አጼ ዮሐንስ የተናገሩት ነው። ምንድነው የሚሉት እዚህ ጋር? የኢትዮጵያ ልጅ ሆይ የኢትዮጵያ ልጅ ሆይ ልብ አድርገህ ተመልከት። ኢትዮጵያ የተባለችው አንደኛ እናትህ ናት። ማን? ኢትዮጵያ እናትህ ናት። ሁለተኛ ክብርህ ናት። ማን? ኢትዮጵያ። ሶስተኛ ሚስትህ ናት። ማን? ኢትዮጵያ። አራተኛ ልጅህ ናት። ማን? ኢትዮጵያ። አምስተኛ መቃብርህ ናት። ማን? ኢትዮጵያ። ብቻን ወስዶ ነው አብይ አህመድ ስንሞት ኢትዮጵያዊ ምንድነው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ምንድነው ስንሞት ኢትዮጵያ ያለው ይሄን አይቶ ነው። ስንሞት ኢትዮጵያዊ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ያለው ይሄን አይቶ ነው። ኢትዮጵያ ምንድናት ይላሉ አጼ ዮሐንስ? መቃብርህ ናት። አሜን። ከዛ ምን ያለው እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር ከባቲነት እንደዚሁ መሆኑን አውቀህ ተነሳ ይላል አጼ ዮሐንስ አራተኛ፣ ጀግናው አጼ ዮሐንስ አራተኛ። እንግዲህ ለአጼ ዮሐንስ ሌጋሲ ክብር ያለው ማን ነው ወገኖች? እዚህ ጋር ትግሬ አላሉ፣ አማራ አላሉ፣ ኢትዮጵያ። ትግራይ አላሉ፣ ተንቤን አላሉ፣ ጎንደር አላሉ። ምንድነው ያሉት? ኢትዮጵያ። የኢትዮጵያ ልጅ ሆይ የአጼ ዮሐንስ ሌጋሲ ይሄ ነው። እና ቴዲ አፍሮ ለአጼ ዮሐንስ ወገኖች
ትልቅ ክብር ነው ያለው። ትልቅ ክብር እንዳለው ደግሞ የምናውቀው በምንድን ነው? የአፄ ዮሐንስን ሌገሲ ነው በአልበሙ ያንሰራጨው። ኢትዮጵያዊነትን ነው። ኢትዮጵያዊነት መገፋት የለበትም ነው ያለው። ኢትዮጵያ እናታችን ናት፣ ኢትዮጵያ ሀገራችን ናት ነው ያለው። የአፄ ዮሐንስ የተናገሩትን አደራ ነው ያስተጋባው። ማን? ቴዲ አፍሮ። ስለዚህ የአፄ ዮሐንስን ሌገሲ አስተጋብቶ አሉላ ሰለሞን ይላል አፄ ዮሐንስን አላከበረም። ቴዲ ብቻ አይደለም ወገኖች፣ ቴዲ አፍሮ ብቻ አይደለም። ኢትዮጵያን የሚወድ ሁሉ ለአፄ ዮሐንስ ክብር አለው። ኢትዮጵያን የሚወድ እኔ በግሌ በእሳቸው ዙሪያ ብዙ ጊዜ ቀደም እንዳልኳቸው ብዙ ጊዜ ጽፌያለሁ። እጅግ በጣም ትልቅ ክብር ነው ያለኝ ለአፄ ዮሐንስ። እኔ የሀገር መሪ ብሆን ያለምንም ጥርጥር በሁለት ቦታዎች በአጭር ጊዜ ውስጥ ለአፄ ዮሐንስ ትልቅ ሐውልት አሰራለሁ። በሁለት ቦታዎች፣ አንዱ በአዲስ አበባ ከተማ ትልቅ ሐውልት እንደ ጊዮርጊስ አሰራለሁ። ሌላው ደግሞ በመተማ ዮሐንስ አፄ ዮሐንስ ደማቸውን ባፈሰሱበት ለሀገርና ለሕዝብ በወደቁበት ቦታ። በነገራችን ላይ ምናልባት ስለ አፄ ዮሐንስ ብዙ ማናቅ ሰዎች ካለን ለምን በታሪክ ትምህርት ስለማይሰጥ፣ በወያኔም ትምህርት አልተሰጠም፣ በእነዚህ በብልጽግናዎችም ስላልተሰጠ አፄ ዮሐንስ ሁለት ጊዜ ከግብጾች ጋራ ተዋግተዋል። ግብጾች ኢትዮጵያን ለመወር የአባይን ምንጭ ለመቆጣጠር ወረራ በፈጸሙበት ጊዜ በጉንደትና በጉራ ሁለት ጊዜ ወረራ አድርገው ሁለቱንም ጊዜ በአፄ ዮሐንስ መሪነት የኢትዮጵያ ጦር የኢትዮጵያ ልጆች ተሰብስበው በአፄ ዮሐንስ መሪነት የኢትዮጵያን ነጻነትና ሉዓላዊ ድንበር አስጠብቀዋል። ሁለት ጊዜ። የአድዋ በዓል ብቻ ነው ብዙ ጊዜ ሰው የሚያስታውሰው፣ ግን በቱርኮች ታግዘው ግብጾች በጉራ እና በጉንደት ሁለቱም አሁን ኤርትራ ውስጥ ነው ያሉት ውጊያ አድርገው የኢትዮጵያ ጦር በአፄ ዮሐንስ መሪነት ግብፅን አንበርክኮ አሸንፎ መልሷል እንጂ ይህን ጊዜ ኢትዮጵያ አረብኛ ነበር የምንናገረው። ይህን ያዙልኝ። እንደገና መሐዲስቶች ከሱዳን ተነስተው ወደ ጎንደር መተው ጎንደርን በሚያቃጥሉበት ጊዜ አፄ ዮሐንስ ይህንን የሱዳን የደርቡሾች የመሐዲስቶች ወረራ ለመከላከል ከጎንደር አገዛዙን ገፍተው መሐዲስቶችን ገፍተው ልክ መተማ አካባቢ እዛ አካባቢ ከሩቅ ተተኩሰው ይወድቃሉ። የዚህን ጊዜ በሚሞቱበት ጊዜ መሪያቸው አፄ ዮሐንስ ሲሞት የኢትዮጵያ ጦር ይዳከማል፣ በቃ ይደነግጣሉ፣ ሽሽት ይጀመራል። በአብዛኛውን የጎንደር ቦታ አስለቅቀዋል አፄ ዮሐንስ። ግን ሽሽት በሚጀመርበት ጊዜ ያው እነዚህ ደርቡሾች የአፄ ዮሐንስን አንገት ቆርጠው ራሳቸውን ይዘው ሄደው በሱዳን በተለያዩ ከተሞች የክርስቲያኑን ንጉስ ገደልን ብለው በቃ የአፄ ዮሐንስን ራስ ሲያዞሩ ነበር። ከዚህም የተነሳ አፄ ዮሐንስ ይዋሻሉ፣ መጠጥ አንጠጣም ይላሉ፣ ሲጠጡ አየናቸው በእርግጥ ራስ የሚያዞር መጠጥ የሚል ቅኔ ተቀይጦላቸዋል። ለምን? የእሳቸው ራስ ሲዞር እንደነበረ ለማስታወስ ማለት ነው። ይሄንን ዋጋ የከፈሉ የኢትዮጵያ ጀግና የኢትዮጵያ አባት ናቸው። ግን ስለሳቸው ግን በትምህርት ካሪኩለም ሁሉ እንዳይሰጥ እንዳይነገር የተደረገበት ሁኔታ ነው ያለው እና እኔ የሀገር መሪ ብሆን እሳቸው የወደቁበት ቦታ መተማ ዮሐንስ በእሳቸው ዙሪያ ትልቅ ሙዚየም አሰራለሁ። እንደገና ለእሳቸው ትልቅ ሐውልት አሰራለሁ እና አሉላ ግን እንዳልኳችሁ መክሰስ ነው ስራቸው። ኢትዮጵያን የሚጠሉ ናቸው። ጸረ ዮሐንስ እና ጥቁር ወደ ቴዲ ጋር ልምጣላችሁ ነው። ቴዲ አፍሮ ጥቁር ሰው የተሰኘ አልበም ነበረው። ባልቻ አባቱ ነፍሶ አለው መድፉን ተኩሶ የሚባል ማለት ነው እና ቴዲ አፍሮ እዛ ላይ ስለ አድዋ ነው የተናገረው። አድዋ ላይ አፄ ዮሐንስ አልነበሩ እና አድዋ ላይ የነበሩት ግን የአፄ ዮሐንስ ልጅ ራስ መንገሻ ስዩም ነበር እና ቴዲ ራስ መንገሻ ስዩምን ራስ አሉላ አባ ነጋን ጠቅሶ ነው በአድዋ ያበረከቱትን አስተዋጽኦ የዘከረው። ስለ ትግራይ ሰዎች አይናገርም፣ ስለ ትግራይ ሰዎች ስለ አፄ ዮሐንስ አይናገርም ምናምን የሚለው ይህንን ጠቅሶ ነው የዘከረው። ፋኖ ራስ አሉላ ሳንጃው ጎራዴው ቀላ ብሎ ራስ አሉላን ያከበረ ሰው ነው። አባቶቹ በሱ ስም የጠሩትን ጀግና ማለት ነው። በአሉላ ሰለሞን ስር የጠሩትን ጀግና ምን አለ? ምንድነው? ፋኖ ራስ አሉላ ሳንጃው ጎራዴው ቀላ
አዛዥ የጦሩ ባሻ ነው ካለ መንገሻ ብሎ ስለ ራስ መንገሻ ስዩም ስለ ራስ አሉላ አባ ነጋ የዘከረ ሰው። እሱ ግን ትግራይን እንደሚጠላ አድርጎ ነው አሉላ ሰለሞን የተናገረው። አፄ ዮሐንስ አንድ ያሉት ቅድም ያሉት አባባል እንግዲህ ታውቃላችሁ። አፄ ዮሐንስ ኢትዮጵያ የኢትዮጵያ ልጅ ሆይ ብሎ ሲናገሩ ትግሬ አላሉም፣ አማራ አላሉም። አፄ ዮሐንስ ልባቸውም አይምሯቸውም ውስጥም ጅማታቸውም አጥንታቸውም የነበረችው ኢትዮጵያ ብቻ ነች። ኢትዮጵያን ለማዳንም ነው ቅድም እንዳልኩት መተማ ላይ ይወድቁት። አሉላ ሰለሞንና ወያኔዎች ግን ኢትዮጵያን የሚያፈራርስ ህገ መንግስትና አወቃቀር የዘረጉ ናቸው። ኢትዮጵያን የሚያፈራርስ ኢትዮጵያዊነትን ያሳነሱ ናቸው። ኢትዮጵያ አሁን ላለችበት ችግር መርዝ የረጩ ናቸው። የአፄ ዮሐንስን አደራና ሌጋሲ የጣሉ ናቸው። ጸረ ኢትዮጵያ ቆሻሻ ኮተት የብሔር ብሔረሰብ ፖለቲካ ያመጡና የሚያራምዱ ናቸው። ጽንፈኛ ጠባብ የትግራይ ብሔረተኝነትን ያመጡ ጸረ አፄ ዮሐንሶች ናቸው። ጸረ አፄ ዮሐንሶች ናቸው። ልክ ያው የኦሮሞ ብሔረተኞች ለወንበዴው ዋቆጉቱ ከሲያድ ባሬ ጋር አሁን ኢትዮጵያን ለወጋዋል አይደለ? ለወንበዴው ዋቆጉቱ ትምህርት ቤት ሲሰይሙ ለፊት አውራሪ ገበየው ጉርሙ ገበየው ቢሞት ተተካባልቻ መድፍ አገላባጭ ብቻ ለብቻ የተባለላችሁ አይደል? ገበየው ጉርሙ ለፊት አውራሪ ገበየው ጉርሙ የአድዋ ጀግና ማለት ነው። ለፊት አውራሪ ገበየው ጉርሙ ለደጃጅ ገረሱ ዱኪ ለጀግናው አብዲሳ አጋ ለጀግናው የአምቦ ጀግና የአምቦ ወር ጀነራል ጃጋማ ኬሎ ኢትዮጵያን ያቃቀኑ ሰዎች መካከል አንዱ የሆኑት ለራስ ጎበና ዳጬ ለመሳሰሉት የኢትዮጵያ ጀግኖች የሰሩት ምንም ነገር ስማቸው እንዲጠራ ይፈል ስማቸው ልክ ወያኔዎቹ አፄ ዮሐንስን እንደገድል መናገር እንደማይፈልጉት አሁን ያሉ የኦሮሞ ፖለቲከኞችም የነ እንዳልኳችሁ የነ ጃጋማ ኬሎን የነ ገረሱ ዱኪን የነ ፊታውራሪ ገበየውን የነ ፊታውራሪ ገበየው ግርሙን የነ ጃጋማ የነ ራስ ጎበናን የመሳሰሉት የኦሮሞ ጀግኖች አሁን ኢትዮጵያ ያለችበት ደረጃ እንድትደርስ ምክንያት የሆኑ የኦሮሞ ጀግኖችን ገደል አይማል። የወሮበሎችን የሽፍታዎችን የነ ዋቆጉትን ግን ይነግሩናል። ለአንድ ዘፋኝ አምቦ ላይ ሐውልት ሲያሰሩ እግዚአብሔር ያሳያችሁ በፈጣሪ በበዳሊያ ለአንድ ዘፋኝ እንጥርጥር ለሚል ዘፋኝ በአምቦ ያውም ፈረስ ላይ ሆኖ በአምቦ ለአጫሉ ሐውልት ሲሰሩ ለጃጋማ ኬሎ እንኳን ሐውልት አሰሩ። ታምናላችሁ? ለአምቦ ጀግና ለና አብዲሳ አጋ ሐውልት አሰሩ። እና እንዲህ አይነት ሰዎች ናቸው። ለምን እነዚህ ሰዎች እነዚህ ኦሮሞ ጀግኖች ኢትዮጵያን የሚያጎሉ ስለነበሩ ኢትዮጵያን ደግሞ እነዚህ ኦሮሞ ብሔርተኞች ስለማይወዱ የኢትዮጵያ እንቁ የሆኑ ሰዎችን ኦሮሞዎችም እንኳን ቢሆን ማሳየት አይፈልጉም። ወያኔዎችም እና አሉላም የሚያደርጉ እና አፄ ዮሐንስን የና አፄ ዮሐንስን ታሪክ የና አፄ ዮሐንስን ገድል የና ራስ አሉላ አባ ነጋን ገድል አይነግሯችሁ። ኢትዮጵያን ለማንቃት ኢትዮጵያን ትልቅ ደረጃ ለማድረስ ትልቅ አስተዋጽኦ ያበረከቱትን ሰዎች አይነግሯችሁ። በአንጻሩ ቴዲ አፍሮ የአፄ ዮሐንስን መንፈስ ተላብሶ ኢትዮጵያዊነትን እያወጀ ያለ ነው። እንደ አፄ ዮሐንስ የኢትዮጵያ ልጅ ሆይ ኢትዮጵያ ክብር ናት፣ ኢትዮጵያ ደስታ ናት እያሉ የኢትዮጵያ ልጅ ሁሉ ትግሬ፣ ኦሮሞ፣ አማራ ዘር ሳይጠሩ ጎሳ ሳይጠሩ የኢትዮጵያ ልጅ ሁሉ ኢትዮጵያን እንዲጠብቅ ሲማጸኑ ቴዲ አፍሮም ልክ እንደ አፄ ዮሐንስ ኢትዮጵያን አንግፋት፣ ኢትዮጵያዊነትን አንግፋ፣ ባንዲራዋን እናንሳ ብሎ የአፄ ዮሐንስን ንግግር ዘመናዊ በሆነ መንገድ ያስተጋባል። እና አሉላ ሰለሞን ሆነ መሰል የብሔር ብሔረሰብ አራማጆች የፈለጉትን ማለት ይችላሉ። አንድ ነገር ግን በግልጽ መሆን ያለበት ነገር በግልጽም ደግሞ የተረጋገጠው ኢትዮጵያ ውስጥ ኢትዮጵያዊነት እያሸነፈ መሆኑን ነው። የቴዲ ኢትዮጵያዊነትን ከፍ እንድናደርግ የወጣ አልበም 100 ሚሊዮን በላይ ህዝብ አዳም
የትግራይ ሰዎች ሁሉ ሳይቀር አዳምጠውታል፣ ወደውታል። አብዛኛው የትግራይ ወጣት የቴዲን አልበም ወዶታል። እና አሉላ የብሔር ብሔረሰብ ፖለቲካ አራባጆች የፈለጉትንም ቢሉ በቴድሮስ ላይ የተለያየ አመለካከት ቢሰጡም አንደኛ ያን የማድረግ የሞራል ብቃት የላቸውም። ነገር ግን የና አሉላ የወያኔዎች የዘር የጎሳ ብሔረተኝነት ምን ሆኗል? ከሽፏል። ታላቋ ትግራይ የሚሏት መቼም እውን አትሆንም። ጠባብ የጥላቻ ፖለቲካቸው በትግራይ ወጣቶች ሳይቀር እየተተፋ ነው። እና አሉላ የፈለገ ጸጉራቸውን እንጩ ቴዲ አፍሮ እንደው ወገኖች ቴዲ አፍሮ አሁንም ወገኖች እንደ አሉላ ሰለሞን ያሉ የበሰበሰ አስተሳሰብ ባላቸው የትግራይ ህዝብን እንወክላለን የሚሉ ግን ከትግራይ ህዝብ ጥቅም ጋር የተጣሉ እነሱ ጋር ጊዜ ማጥፋት ያስፈልጋል። እና ያለው ሁኔታ ይሄ ነው። እና አሉላ እንደ አሉላ አባነጋ ያሉ ቴዲ አፍሮ የመናገር የሞራል ብቃት ያላቸው። ስለዚህ እነሱ የፈለገ አስተያየት ቢሰጡ የሚለውጡት ነገር የለም። የነሱ ፖለቲካ ተሸንፏል። የነሱ ፖለቲካ ምን ሆኗል? ተሸንፏል። በህወሓት 27 ዓመት በአብይ 8 ዓመት ሲደመር 35 ዓመት ታየ። የትግራይን ህዝብ ስቃይ ውስጥ ነው ያደረገው። ስለዚህ የነሱ ፖለቲካ ተሸንፏል። ለኢትዮጵያ የሚያዋጣው ወገኖቼ የኢትዮጵያዊነት ፖለቲካ ብቻ ነው። የአፄ ዮሐንስ መንፈስ ነው የሚያዋጣው። የቴዲ አፍሮ መንፈስ ነው የሚያዋጣው። ኢትዮጵያዊነት ነው የሚያዋጣው። ይሄ የአማራ ብሔረተኝነት፣ የትግሬ ብሔረተኝነት፣ የኦሮሞ ብሔረተኝነት አያዋጣም። እንደ ኢትዮጵያውያን ትግሬ፣ ኦሮሞ፣ አማራ ምናምን ሳንባባል በፍቅር ሀገራችንን ማሳደግ ነው የሚያዋጣው። የአፄ ዮሐንስ መንፈስ ያ እና አሁንም ወያኔ ውስጥ ያላችሁ ትግራይ ውስጥ ያላችሁ ወገኖች እናንተ የአፄ ዮሐንስ ልጆች ናችሁ። የነስብሐት ነጋ ልጆች አይደላችሁ። የአፄ ዮሐንስ ልጆች ናችሁ። ስለዚህ አፄ ዮሐንስ ደግሞ የሰጡት አደራ ኢትዮጵያ ነው። የትግራይ ህዝብ የሚያምርበት በኢትዮጵያዊ ካባ ውስጥ ሲገባ፣ የትግራይ ህዝብ የሚያምርበት የትግራይ ወጣት የሚያምርበት የቪየትናም የሚመስለውን ባንዲራ ሲይዝ ሳይሆን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ሲይዝ። ቪየትናም የሚመስለው የትግራይ ብሔረተኝነት ባንዲራ ለትግራይ ህዝብ ያመጣው ሰቆቃና ልክ። የትግራይ ብሔረተኝነት የትግራይን ህዝብ አውድመዋል። ትግራይ በጦርነት ውስጥ እንድትዘፈቅ ያደረገው የትግራይ ብሔረተኝነት። የትግራይ ህዝብ የሚጠቀመው የትግራይ ህዝብ በኢትዮጵያዊነት ውስጥ ሆኖ ከሌሎች ኢትዮጵያዊ ወንድሞቹ ጋር አንድ ላይ ሆኖ አብሮ በፍቅር ሲያድግ፣ ትግሬ፣ ኦሮሞ፣ አማራ መባባል ሲቀር ነው። የትግራይ መሬት ወያኔዎች ሸንሽነው የሰጧት የትግራይ ክልል የምትባሉ ብቻ አይደለችም። የትግራይ መሬት የትግሬዎች መሬት ሁሉም ኢትዮጵያ፣ በሁሉም ኢትዮጵያ ትግሬ መኖር መቻላል። የአፄ ዮሐንስ መንፈስ የኢትዮጵያዊነት መንፈስ ማለት ይሄ ነው። አድማጮቼ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።